ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? ባያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንግሊዘኛን እንዴት ነው መጀመሪያ ላይ ስንጀምር እንግዲህ ኤቢሲዲዎችን ከጨረስን በኋላ ወደ ንባብ ስንገባ ዝም ብለን ወደ ንባብ ቀጥታ ለመግባት በጣም ያስቸግረናል። መጀመሪያ ላይ ሁለትና ከዛ በላይ ሆኖ ፊደሎች ሲመጡ እንዴት ማንበብ እንዳለብን መግቢያና በደንብ የሚያሳይ ነው። ስለዚህ እነዚህን እንግሊዘኛዎችን እንዴት እናነባለን፣ እንዴትስ ወደ ንባብ ለመጀመር እንገባለን የሚለውን እናያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ በዋትስአፕ በኢሞ በቴሌግራም አዋሩን። እንዲሁም ህፃናትን ማስተማር የምትፈልጉ እንዲሁም ደግሞ ወጣቶችም ሊሆን ይችላል ሌሎችም ሊሆን ይችላል ባላችሁ የስራ ሁኔታ ላይ እድሉን ያላገኛችሁና በስራም በሌላም መንገድ ለመማር እድሉን ያላገኛችሁ ስራችሁን እየሰራችሁ በኦንላይን በዋትስአፕ በቴሌግራም የፈለጋችሁትን ኮርስ በምትፈልጉት ሰዓት እናስተምራለን እያስተማርን እንገኛለን። ስለዚህ እነዛን ኮርሶችን ለመውሰድ እናንተ ለማለት ደግሞ እነዚህን ቻናሉን ሰብስክራይብ ላይክ ማድረግ ይጠበቃል ማለት ነው። ስለዚህ ዛሬ እንዴት እነዚህን ሁለትና ከዛ በላይ የሆኑ እንግሊዘኛ ፊደሎችን እናነባለን ወይም ደግሞ መጀመሪያ እንዴት አድርገን መግቢያውን እናሳምራለን ወይም ደግሞ መግቢያውን እንዴት አድርገን እናያለን የሚለውን ስናይ ለምሳሌ ኤች አሁን አንድ ላይ በሚመጡበት ሰዓት እንደማን ይነበባሉ? እንደ ሃ ይነበባሉ። ሃ ብለን ነው የምናነበው። ሌላኛው ኤች ዩ እንደማን ይነበባል? እንደ ሁ ይነበባል። ሁ። እሺ ኤች አይ እንደማን እናነባዋለን? ሂ። ብራቮ። ከዛ ኤች ኤ እንደማን ይነበባል? እንደ ሃ። እሺ ኤች አይ ኢ እንደማን እናነባዋለን? እንደ ሄ። ኤች ብቻውን ሲሆን ደግሞ ማለቴ አናባቢ አልኖረው ሲል ወይም ደግሞ ሳይኖረው እንደ ህ ይነበባል። ኤች ኦ ሲሆን ደግሞ እንደ ሆ። አሁን እዚህ ላይ መውሰድ ያለብን ምንድነው? እንደዚህ እንደምታያቸው ኤች ናቸው በሙሉ። ከዛ አናባቢ ደግሞ ይወስዳሉ። ለምሳሌ እዚህ ላይ ኤን ሲወስድ ሀ ነው። ዩን ሲወስድ ሁ እንለዋለን። አይን ሲወስድ ሂ፣ ኤን ሲወስድ ሀ፣ አይ ኢን እንደ አናባቢ ሲወስድ ሄ፣ ብቻውን ሲሆን ደግሞ ህ፣ ኦን ሲወስድ ደግሞ አናባቢ ሆ። ስለዚህ እነዚህን እንደ መግቢያ ወይም ደግሞ ለመጀመሪያ ስንገባ ሁለቶች ፊደል እያንዳንዱ እያያዟቸው ሲመጡ እንደ አሁን እንዳየናቸው እናነባዋቸዋለን ማለት ነው። ሌላኛው ለስ የሚለውን ደግሞ እንዴት እንደምናነብ ለምሳሌ ስናይ ኤልኢን እንደማን እናነበው? ኤልኢ ያው ፊደሎቹ አንድ ላይ ቢመጡ እንዴት እናነባቸዋለን? እንደ ላ ይነበባሉ። ኤልዩ ደግሞ እንደማን ይነበባል? እንደ ሉ። ኤልአይ አንድ ላይ ሲመጣ ሊ ብለን እናነባለን። ኤልኢ አንድ ላይ ሲሆን ላ። ኤልአይኢ አንድ ላይ ሲሆን ሌ። ኤል ብቻውን ሲሆን ል። ኤልኦ ሲሆን ሎ። ይሄው እንደምታዩት ኤልኢ ለ ማንን አናባቢ ወሰደ? ኢን ሲወስድ፣ ዩን ሲወስድ ሉ፣ አይን ሲወስድ ሊ፣ ኤን ሲወስድ ላ፣ አይ ኤን ሲወስድ ሌ፣ ብቻውን ኤል ሲሆን ል፣ ኦን ሲወስድ ሎ። በጣም አሪፍ። እሺ ሌላኛው ኤምኤ። አሁን ሁለቱ ፊደል ኤምኤ አንድ ላይ ቢሆኑ ማን ብላችሁ ታነብታላችሁ? መ ነው የሚባለው። መ ተብሎ ነው የሚነበበው። ኤምዩ ሲሆንስ ሙ፣ ኤምአይ ሲሆንስ ሚ፣ ኤምኤ ሲሆን ማ፣ ኤምአይኢ ሲሆን ሜ፣ ኤም ብቻውን ሲሆን ም፣ ኤምኦ ሲሆን ሞ። አሁን እዚህ ላይ በአናባቢዎቹን የሚወስዱትን አናባቢ እያየን ለማንበብ አንቸገርም ማለት ነው። ስለዚህ እንዴት እንደምናነብ እንደ መግቢያ ይሆኑናል። ሶስትና ከዛ በላይ እንደዚህ እየጨመሩ ሲሄዱ ደግሞ በቃ በዚህ መሰረት ለምሳሌ እነዚህ በመጀመሪያ ሲመጡ መ ብለን ለማንበብ እንጀምራለን። ኤም ቢሆን ሙ ብለን እንጀምራለን። ኤም አይ ሲሆን ሚ ብለን እንጀምራለን። ኤም ኤ ሲሆን ማ፣ ኤም አይ ሲሆን ሜ፣ ኤም ብቻውን ም፣ ኤም ኦ ሞ። ብራቮ። ሌላኛው ኤስኢ ብታገኙት ምንድነው ብላችሁ ታነቡት? ሰ ነው። ኤስዩ ሲሆንስ ሱ፣ ኤስአይ ሲመጣስ ሲ፣ ኤስኤ ሲሆን ሳ፣ ኤስአይኢ ሲሆን ሴ፣ ኤስ ብቻውን ስ፣ ኤስኦ ሲሆን ሶ ተብሎ ይነበባል። ስለዚህ አናባቢዎችን እንደምታዩት የሚወስዷቸው ፊደሎች አሉ። ስለዚህ እነዚህን በምናነብበት ጊዜ ሰ፣ ሱ፣ ሲ፣
ሳ ሴ ስ ሶ ብለን እናነባለን ማለት ነው። ስለዚህ እነዚህን በደንብ ማየትና መረዳት ይኖርብናል ለማንበብ እንግሊዘኛ እንደ መግቢያ ማለት ነው። ስለዚህ ምንድነው በተለይ አሁን ፊደሎች ማለት ስሞችንና የሀገር ስም ሊሆን ይችላል የሰው ስም በተለይ ለመጻፍ ወይም ደግሞ ለማንበብ በጣም ቀላል በቃ በእነዚህ መሰረት ነው በቃ የምትሰሯቸው። አሁን ከነዚህ ምንም የሚወጣ ነገር የለም። በቃ ስሞችን ለመጻፍ በጣም ተራ ነው። ስለዚህ እነዚህ መሰረት በማድረግ ስሞችን የሀገር ስሞችን ሌሎችንም በእነዚህ መሰረት የራሳችሁን ስም ለምሳሌ ከዚህ ውስጥ እየፈለጋችሁ በእንግሊዘኛ መጻፍ እንዲሁም የሌላ ሰው መጻፍ የሀገር ስም እንዲሁ ከዚህ እየፈለጋችሁ በአማርኛ የጻፋችሁትን እዚህ ላይ እየፈለጋችሁ በእንግሊዘኛ መጻፍ። ስለዚህ ከዚህ ጀምራችሁ ወደ ሌላው ወደ ትልልቅ ከፍ ወዳለው ንባብ እንሄዳለን ማለት ነው። እሺ ሌላኛው ማን ነው? ኤስኤችኢ ሲሆን እንደማን ነው የሚነበበው? አሁን ኤስኤችኢ አንድ ላይ ብናገኘው ማን ብለን እናነባዋለን? ሸ ብለን እናነባዋለን። ሸ ነው የምንለው። ኤስኤችዩ ሲሆንስ ሹ ብለን እናነባለን። ሹ። ኤስኤችአይ ሲሆን ሺ። ኤስኤችኤ ሲሆን ሻ። ኤስኤችአይ ሲሆን ሼ። ኤስኤች ብቻውን ሽ። ኤስኤችኦ ሾ ተብሎ ይነበባል ማለት ነው። ስለዚህ ይሄ ሸ ሹ ሺ ሻ ቺኛዋ ሼ ሽ ሾ። በጣም አሪፍ። ስለዚህ ይሄኛው ደግሞ ማን ነው? ኪውኢ ሲሆንስ እንደማን ነው? እንደ ቀ። ኪውዩ ሲሆን ቁ። ኪውአይ ሲሆንስ ቂ። ኪውኤ ሲሆን ቃ። ኪውአይ ሲሆን ቄ። ኪው ብቻውን ቅ። ኪውኦ ሲሆን ቆ። በጣም አሪፍ። ስለዚህ ማን ይወስዳሉ ማለት ነው? ኢን ዩን አይን ኤን አይ ኢ ኦን ይወስዳሉ ማለት ነው። ስለዚህ እነዚህን ቀ ቁ ቂ ቃ ቄ ቅ ቺኛዋ ቆ ብለን እናነባቸዋለን ማለት ነው። ስለዚህ ቢኢ ሲሆን አሁን ቢኢ ቢመጣብን እንዴት ነው የምናነበው? በ ብለን ነው የምናነበው። በ እንላለን። ቢዩ ሲሆንስ ቡ። ቢአይ ሲሆንስ ቢ። ቢኤ ሲሆንስ ባ። ቢአይኤ ሲሆንስ ቢ። ቢ ብቻውን ሲሆንስ አናባቢ ሳይኖረው ብ። ቢኦ ሲሆን ደግሞ ቦ። ስለዚህ አሁን እዚህ ላይ ምንድነው ማየት ያለብን ነገር እነዚህ ፊደሎች በሚመጡበት ሰዓት የሚወስዱትን አናባቢና አንዴ ደግሞ እንዴት እንደሚነበቡ ከተረዳናቸው ሌላው ቀላል ነው ማለት ነው። ስለዚህ በ ቡ ቢ ቺኛዋ ባ ቤ ብ ቺኛዋ ቦ እንላለን ማለት ነው። ሌላኛው ቪኢ አንድ ላይ ቢመጣ እንደማን እንዳነበዋለን? እንደ ቨ። ቪዩ ሲሆን ቡ። ቪአይ ሲሆን ቪ። ቪኤ ሲሆን ቫ። ቪአይ ሲሆን ቬ። ቪ ብቻውን ሲሆን ቭ። ቪኦ ሲሆን ቮ። በጣም አሪፍ። ስለዚህ አንድ ላይ ቨ ቡ ቪ ቫ ቬ ቭ ቮ ብለን እናነባለን ማለት ነው። በጣም አሪፍ። እሺ ሌላኛው ማን ነው? እሺ ቲኢ ሲሆንስ አሁን ቲኢ ቢመጣብን ምን ብለን እናነባዋለን? ተ ብለን እናነባዋለን። ተ። ቲዩ ሲሆንስ ቱ። ቲአይ ሲሆንስ ቲ። ቲኤ ሲሆንስ ታ። ቲአይ ሲሆንስ ቴ። ቲ ብቻውን ሲሆንስ ት። ቲኦ ሲሆን ቶ። ስለዚህ ምንድነው እነዚህ ፊደሎችን የሚወስዱት አናባቢና ማን እንደሚወስዱ መረዳት ብቻ ነው። ስለዚህ አንድ ላይ ተ ቱ ቲ ታ ቴ ቺኛዋ ት ቶ ብለን እናነባለን ማለት ነው። በጣም አሪፍ። ሌላኛው ሲኤችኢ አሁን ብናገኘው እንደዚህ ሆኖ ሲኤችኢ አሁን ለማንበብ እንቸገራለን። ፊደሎችን እያወቅን ግን ማን ብለን እንጀምር ብለን እንቸገራለን። ስለዚህ ማን ብለን እናነባለን? ይሄንን ቸ እንለዋለን። ይሄኛውስ ሲኤችዩ ቹ። ሲኤችአይ ቺ። ሲኤችኤ ሲሆን ቻ። ሲኤችአይ ሲሆን ቼ። ሲኤች ብቻውን ሲሆን ቺ። ሲኤችኦ ሲሆን ደግሞ ቾ። ስለዚህ ለማንበብ እነዚህን በዚህ መልኩ በአናባቢያቸውን ይዘን አሁን የመጀመሪያው ሲኤች ሁሉም ላይ ያለ ከዛ አይ ዩ አይ ኤ አይ ኢ እና ኦን ይወስዳል ማለት ነው። ስለዚህ ቸ ቹ ቺ ቺኛዋ ቻ ቼ ቺ ቾ ብለን እናነባለን ማለት ነው። ሌላኛው ማን ነው? ዋይ ኤ ሲሆን እንደማን እናነባለን? እንደ የ እናነባዋለን። ዋይ ዩ ሲሆን ዩ። ዋይ አይ ሲሆን ይ። ዋይ ኤ ሲሆን ያ። ዋይ አይ ኤ ሲሆን የ። ዋይ ብቻውን ሲሆን ይ። ዋይ ኦ ሲሆን ደግሞ ማን ነው? ዮ። ስለዚህ ማንን ወስደዋል ማለት ነው? አሁንም አናባቢያችሁን ወስደዋል ማለት ነው።
የ ዩ ይ ያ ዬ ይ ዮ። በጣም አሪፍ። ሌላኛው ማን ነው? ኤን ኤ ሲሆንስ እንደማን ነው የምናነበው? ለምሳሌ ኤንን ብናገኘው ነ ብለን ነው የምናነበው። አሁን ይሄን ስናነበው ነ፣ ኤን ዩ ሲሆን ኑ፣ ኤን አይ ሲሆን ኒ፣ ኤን ኤ ሲሆን ና፣ ኤን አይ ሲሆን ኔ፣ ኤን ብቻውን ሲሆን ን፣ ኤን ኦ ሲሆን ደግሞ ኖ። ስለዚህ አንድ ላይ ምን እንላለን? ነ፣ እሺ፣ እቺኛዋ ኑ፣ እሺ፣ አይን ሲወስድ ደግሞ ማን ሆነልን? ኒ፣ ኤን ሲወስድ ደግሞ ና፣ አይን ሲወስድ ደግሞ ኔ፣ ኤን ብቻውን ን፣ ኤን ኦ ሲሆን ኖ ብለን እናነባለን ማለት ነው።